እናመሰግናለን። በተሰጣቸው ሰዓት ነው ሀሳባቸውን እየጨረሱ ያሉትና ቃለ ሕይወት ያሰማልን መምህር ዕንባቆም። መጋቤ ብሉይ አሉ? መጋቤ ብሉይ አለው ይመስለኝ። እንግዲህ መጋቤ ብሉይ የሚካኤል ሰይፍ ያንሱና ይቆራል። የሚካኤልን ሰይፍ ያንሱና እንግዲህ መጋቤ ብሉይ ነው እሱ ይቆራርጡ አንዳንድ ነገር ምሕረትን መላከ ምሕረት እኮ ነው እሱ። ይቀጥል እርሶ። ሰይፍ ጋር አገናኘ ብዬ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ያክብርልን። ወንድማችን ዲያቆን ስዩምም ምክንያት ለማሰባሰብ ሆነዋል። ዛሬም እነ መምህር በረከትም መምህር ኤፍሬምም መዝሙረንም እና ታላቁንም ሊቀ ሊቃውንት እንኳን እንደዋወላለን፣ ያው እንጠያየቃለን፣ ብዙ አንራራቅም። ከሁሉም ደግሞ ቲክቶክ ቤተሰብ ጋር አገናኝተናል። እግዚአብሔር ያክብርልን። ነው ምንድነው ሃይማኖት ጥንቃቄ ይፈልጋል፣ እውቀት ይፈልጋል። ጥንቃቄ የሚፈልገው ያልተጻፈ ላለመናገር ነው፣ ያልተባለውን ላለማለት ነው ጥንቃቄው የሚያስፈልገው ማለት ነው። አሁን እኛም አንተ ላይ ሀሳብ መስጠት የጀመርነው ወይም በአንተ ምክንያት ሀሳብ መስጠት መማማር የጀመርነው ባልተለመደ መንገድ ለጆሮአችን ያልለመድነውን ነገር ሀሳብ ሰጥተሃል ብለን ነው። ከዚህ ውስጥ ያው ደግመን ድምፁን እየሰማን እያቆምን ይሄ መባል የነበረበት እንዲህ ነው እያልን አንድ ባንድ ማለት ብንችል ጥሩ ነበር። ጊዜ ካለ እሱን እናደርጋለን። ግን አጠቃላይ አንድ ጊዜ ብቻ ስለሆነ የሰማሁት ስሰማው በዛ ላይ የመጀመሪያው ቪዲዮ በሃይማኖት ጉዳይ ላይ አስተያየት ስትሰጥ ቪዲዮ ስትሰራም ውይይት ስታረግም ጥያቄ ስጠይቅም መልስ ስትሰጥም ይሄ ወደድንም ጠላንም ተቀበልነውም አልተቀበልነውም የሚለው ነገር ትንሽ አስቸጋሪ እንትን አለው። አስቸጋሪ መጀመሪያ ላይ የመቆርቆር ባህሪ ያለው ጆሮን ሰሚን የመረበሽ ባህሪ ስላለው እሱን ለተናጋሪ አይመከርም። ለስላሳ በሆነ መንገድ መከተል አለብህ ነው የመጀመሪያው። ሁለተኛው ደግሞ ቅድም እኔ ከሰማሁት መውለድና መማለድን ለያይተህ አስተምር። አንዱ ለአንዱ መሰረት ሊሆን ይችላል። ለምሳሌ እንደተለመደው የእናቱን ልጃ አንገት አያስቀልስ ፊት አያስመልስ የሚለውን ያመጣ እናት መሆን ነው። እናት መሆን ቦታ አለው ማለት ነው። ከመላእክትም ከደቂቀ አዳምም ትበልጣለች። እንደገና ደግሞ መትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ ደግሞ በታች ናት የምንለውን ክብር ያመጣ ወላዲተ አምላክ መሆኗ ነው። ወላዲተ አምላክ መሆኗን ወደ አማላጅነት አታውርደው። በንግግር ውስጥ እኩያት አድርገው። ማማለድና አምላክን መውለድ አቻ ሀሳቦች አይደሉም፣ ተመሳሳይ ሀሳቦች አይደሉም። ሰፊው ሀሳብ፣ ትልቁ ሀሳብ፣ ዋናው ሀሳብ አምላክን ከእርሷ መወለዱ ነው። ትልቁ ሀሳብ፣ ገዢው ሀሳብ ማለት ነው። የክብሯ ሁሉ ምንጭ፣ የክብሯ ሁሉ መሰረት እሱ ነው። እሱን አውርደን አንድ ነገር አናረገውም። በነገራችን ላይ ወላዲተ አምላክ መሆኑ አንድ ነገር አይደለም፣ ሁሉንም ነገር ጠቅልሎ የያዘ
ምስጢረ ስጋዊ ነው። ይሄንን ምክንያተ ድኅን መሆኗ ብለን ልንገልጸው እንችላለን። በዛ በኩል የመዳን ምክንያት መሆኗ ብለን ማለት ነው። ግን አማላጅነት ምንድን ነው ስንል ቃል ኪዳን ነው። ቃል ኪዳን ነው ማለት አምላክ እናት በመሆኗ ላይ ተመስርቶ የተሰጣት ቃል ኪዳን ነው። ያንን ቃል ኪዳን ከአምላክ የአምላክ እናት ከመሆኗ ጋር አምላክም ከእርሷ ከመወለዱ ምስጢር ጋር እኩልም አንድም አድርገን ማስተማር የለብንም። በአንተ ትምህርት ውስጥ ነው የሰማው እኩልና አንድ ነው ያደረከው ያው ነው እያለ ያለው። ስለዚህ እሱን ነጥለህ አስተምር፣ ለይታ አስተምር። ምስጢረ ስጋዌ ሌላ ነው፣ ክብረ ቅዱሳን ሌላ ነው። ምስጢረ ስጋዌና ነገረ ማርያም የሚገናኙበት ነገር አለ፣ የማይገናኙበት ነገር አለ። ነገረ ማርያም ለምሳሌ ሰሞኑን አንድ ሰው ማን እንደተናገረው አላውቅም፣ ግን ዝም ብዬ አልፎ አልፎ ብቅ ስል ማርያም ሰው ብቻ አይደለችም፣ ሰው ብቻ ልትባል አይገባትም የሚል ወይም ፍጡር ብቻ አይደለችም፣ ፍጡር ብቻ ልትባል አትገባትም። ቃሉ ኤግዛክት ያለው ምን እንደሆነ አላስታውስም። አሁን ግን ሐሳቡ እንደዚህ ነው። እንደዚህ አይነቱ ነገር ልጠጣ ነው፣ ያልሆነ ትምህርት ነው ማለት ነው። ምን ሰው ብቻ ካልሆነች ይሄ ካልገለጣት ማን ሊገልጣት ነው? ፍጡር ናት። ከፍጡርነት ያለፈ ነገር የላትም። ስለዚህ ፈጣሪነት ጥቂትም ይሁን ብዙ የላትም፣ ምንም ነገር ማለት ነው። እዛ ውስጥ ልንገባ አንችልም። ፈጣሪነት የአምላክ የአብ የወልድ የመንፈስ ቅዱስ የሶስቱ አካላት የባህሪ ገንዘብ ነው። እሱ ለሌላ ፍጡር አይሰጥም፣ ሊሆን ስለማይችል ማለት ነው። ያንን ንግግራችንን ለምንድን ነው ፍቅራችንን ሊገልጥልን ፈልገን ነው ስንል እኔ በፍቅር በእመቤታችን ፍቅር አሳቦ ሰይጣን እየፈተነን ሊሆን ይችላል። ወይም ደግሞ የራሳችን የስጋ ስሜት የእውቀት ጉድለት በእመቤታችን ፍቅር ምክንያት እያዳለጠን ሊሆን ይችላል። እንደዚህ አይነቱን ነገር ማስወገድ ነው። የስጋ ስሜት ከሆነ ስሜታችንን ማድረቅ፣ የእውቀት ማነስ ከሆነ እውቀታችንን መሙላት፣ የሰይጣን ፈተና ከሆነ በጸሎት በትህትና መዋጋት ያስፈልጋል ነው ይሄንን። ስለዚህ ይሄንን አጥራ ከተለየ ማንም ሰሚዎቹንም ከለያችሁት ብዙ ችግር አይፈጥርም ማለት ነው። ከዛ ውጪ ይሄ አሁን ቅድም ሲነገር ስለነበረ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለውንና እሱ ጨራሹንም ያልተጻፈ ነገር ስለሆነ ሩቅ ነው ብዙ። የወላድ እመቤታችን ጌታን ባትወልድ ኑሮ ዓለም አይድንም ነበር የሚለው አንድ ነገሮች አይደሉም። ይሄኛው እመቤታችን ጌታን ባትወልድ ኑሮ ወይም ጌታ ከእመቤታችን ባይወለድ ኑሮ ምን ልንድን አንችልም ነበረ የሚለው አንዱ ፈተናው ችግሩ ባልሆነ ነገር ላይ ተመስርቶ መናገር ነው ፈተናው። ግን ስናየው ጌታ ስለተወለደ ነው ያዳነን ብለን አዎንታዊ በሆነ መንገድ ስተረጉ ጌታ ከእርሷ ስለተወለደ ነው የዳንን እንጂ ከእሷ ባይወለድ ኑሮ አይድንም ነበረ ለማለት አንድንም ነበረ ለማለት ከሆነ እጅግ ጉድ ይሄንን በዚህ መንገድ አቅንተን መሄድ እንችላለን። ግን ከአማላጅነቷ ጋርም እኩል አድርገን ይሄንንም አንተግብረዋል ወይም አንተርጉመው አንስበከው አናስተምረው ማለት ነው። ስለዚህ የምስጢረ ስጋዌን ትምህርት አጥርተን አምላክ ሰው በመሆኑ በኩነት የተደረገልን ማዳን በረዴት ከሚደረግ ማንኛውም ማዳን የተለየ መሆኑ ታውቆ ማንኛውም ረዴትና ኩነት ተነጥለው ቃላቱ የተለመዱ ስለሆኑ እነዚህ በመጽሐፍ ቤት አምላክ በኩነት ሰው ሆኖ ያደረገልን ነገር በመላክም ይሁን በሕግም ይሁን በካህንም ይሁን በመስዋዕትም ይሁን በሌላ ቅዱስ ረዴት በሌላ በተአምርም ይሁን ከሚያደርግልን ነገር ጋር አናስተያየው ወይም አንዳናድርገው። የኩነት ማዳኑ በተአምርም በሕግም በካህንም በመስዋዕትም በሌላም መንገድ በጸሎትም በምልጃም ከተደረጉት በመላእክትም ከተደረጉት የረዴት ትድግናዎች የተለየ ነው፣ ከፍ ያለ ነው። ይህንን በዝርዝር የሚሰጠውን የመምህራኑን ትምህርት አጥርቶ በስፋትም በጥልቀትም ምስጢሩን ጠንቅቆ መናገር ይፈልጋል። ከዚህ አንጻር ይመስለኛል ብዙ ክፍተት የሰማሁት እኔ ማለት ነው። ግን እያስቆም ከንግግር አንጻር፣ ከአካሄድ አንጻር፣ ከትምህርት አንጻር ይሄ ትምህርት እንዲህ ነው እንጂ እንደዚህ አይደለም፣ ይሄ አካሄድ እንደዚህ ነው መሄድ ያልነበረበት እንጂ እንደዚህ አይደለም እያል
እያስቆምን ብናየው ብዙ ነገሮችን ክፍተቶችን መለየት እንችላለን። ኦልሬዲ ቪዲዮውንም ስላወረደ ጥሩ ነው። ራሱ መልሶ ፕራይቬት አድርጎት ከሆነ እያየ ከመምህራን ጋር ያሰማ ይሄን በዚህ መንገድ አስተካክል፣ ይሄን በዚህ መንገድ አስተካክል፣ ይሄ ቃል በዚህ መንገድ ነው መስተካከል ያለበት የሚለውን ነገር ይነጋገር። አሁን ግን ጥሩ ነገር ሰጥቶናል። መነሻ ሆኖ እንድንማማር አድርጎን እንዴ ደቂቃ እንትን ብለህብኛል ለካ ጥሩ ነው። በቃ እግዚአብሔር ያክብርልኝ። በጣም እነዚህን ነገሮች ፖይንቶች ከተናገሩ አሉ መምህራን እሰማለሁ። ማስተካከያዎችም ሁሉ እግዚአብሔር ይስጥልኝ። እሺ መጋቢ ብሉይ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ደቂቃ ተክለ ነው እንዴ? 10 ደቂቃ ሰጠን ነበረ። ጥሩ ነው። አጠቃቀማችሁ በጣም ደስ የሚል ነው። ልክ ደቂቃው ሲያልቅ ሀሳባችሁም ወደ መገባደዱ ይመጣልና ያው በዛው ታይም ማኔጅመንት ከቤተ ክርስቲያን ሊቃውንት በዛውም እንዲማሩ ለማለት ነው። መምህር ኤፍሬም ቀጥሉ። አይ በጣም ግሩም ቃለ ሕይወት ያሰማልን ሊቃውንቱ። ሁላችሁን ቅድም ያላገኘኋችሁ ሰላም ያላልኳችሁም ሰላም ብያለሁ። ምናልባት ያልተነሳ ያልተዳሰሰ ሀሳብ ነው ብዬ ወደ ማስበው ነው ማልፈው። ወንድማችንን በተመለከተ የተናገረውን ድምፅ አልሰማሁም። ከሊቃውንቱ ከተረዳሁት አንጻር የቤተ ክርስቲያኗ መምሪያ ወይም ደግሞ ማስተማሪያ ሆኖ ከተቀመጠው ስርዓትና ሕግ ውጭ እየጨመሩ መናገር ጸረ ማርያም እና ማርያማውያን ያሰኛል። ማርያማውያን የሚባሉት እኔ ኃይለ አርያማዊት ናት ብለው የሚያወሩት ወይም የሚያምኑት ሰዎች ማለት ነው። ጸረ ማርያም በፕሮቴስታንቱ ዓለም እኒህ ብቻን መስርተው በሚጓዙት ዓለም የሚነገር ነው የሚል ተነስቷል እና እሱ ላይ ሰፊ ነገር ተነግሯል። እመቤታችንን በተመለከተ አዲስ ክብር አወጣን ልናከብራት አንችልም። አዲስ ማክበሪያ ቃል እንኳን አምጠን እናከብራት ብንል እግዚአብሔር ካከበራት ክብር በላይ ማክበር የሚችል ፍጥረት የለም። ስለሌለ በዚያው እግዚአብሔር ባከበራት ክብር ልክ እንኳን ደርሰን ማመስገንና በዚያ በክብሯ ልክ መግለጽ አይቻለንም። እስመይንክ ፈጽሞ ጥንቁቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት የሚለውን ለድንግል ቀጽለው አበው ይተረጉሙታል። ስላንቺ የሚነገረውን ነገር መናገር ወይም አይ ልሳን ዘይክል ነው በዛ የተነገረ ጥያቄም ጥሩ ስላንቺ ድንቅ ሆኖ የሚነገረውን ነገር ሊናገር የሚችል ምን አይነት ልሳን የትኛው አንደበት ነው ተብሎ ተነግሯል። ብናመሰግናት አባቶቻችን ካመሰግኗት በላይ ልናመሰግናት ስለማንችል ማመስገን ያለብን ያው የአባቶቻችንን መጽሐፍ አንስተን ነው እንጂ አዲስ የሆነ ነገር አመጣን ብለን በተራቀቀን ቁጥር መውደቅ እንዳይመጣ ራስን መጠበቅ ተገቢ ነው ለማለት እወዳለሁ። ከዚህም አንጻር በጣም ተራቀቅን ስንል የማህፀኗ ፍሬ የተባረከው እሷ ስለተባረከች ነው የሚል ትምህርትም ሰምተናል። ያው የጆሮ ደግነቱ አለመሙላቱ አይደል የሚሉ ሊቃውንቱ። በፈጣሪ የሚባረክ ፍጡር እንጂ በፍጡር የሚባረክ ፈጣሪ የለም። ለምን ቢባል ፍጡር ምን ትብከዘ ኢነሳይከም ካልከ ነው። ለድንግል ሁሉ ያገለግላል። ከሌላ ወገን ያላመጣው ምን አለህ ነው ማለት እኔ የፈጠርሁ አይደለሁም ምን ነው በእግዚአብሔር አንቀጽ ሲነገር። ስለዚህ ምን ማለት ፈልጌ ነው? በፈጣሪ በኩል የከበረ ፍጡር አለ እንጂ በፍጡር በኩል የከበረ ፈጣሪ የለም። እሱን በደንብ ማስመር ይጠይቃል። ነጸረ አብም ሰማይ ማለት ምን ማለት ነው? አብ ከሰማይ ሆኖ ተመለከተው ወኢረከበ ዘከማኪ እንዳንቺ ያለ አላገኘም፣ እንዳንቺ ያለ ባያገኝ ወሰምረ መዓዛ ዚአኪ ያንቺን መዓዛ ምግባርሽን ወደደ ወፈነወ ወልዶ ዋህደ ዘያፈቅር ማለት እሱ የሚወደው አንድያ ልጁን ሰደደ ማለት ምጅምር መረጣት በእናቷ ማህፀን የአዳም መርገም እንዳይወድቅባት ያደረገች ድንግል አይደለችም። የአዳም መርገም እንዳይወድቅባት በእናቷ ማህፀን የጠበቃት እግዚአብሔር። ድንግልን በራሷ የተጠበቀችውን መጠበቅ ደግሞ እናደንቃለን።
አካለ መጠን ካደረሰች በኋላ የነቢብ የገቢር እና የሐልዮ ኃጢአት የለባትም ብላ ቤተክርስቲያን ትናገራለች። ከዚያ ውጭ ባለው ግን የጠበቃት እግዚአብሔር ብሩክ ያደረጋት ባርኮ ብሩክ የሆነው እርሱ ተወለደ ይባላል እንጂ ስለተባረከች የተባረከውን ወለደችው ብሎ መናገር ግን ወይም ደግሞ እሷ ስለተባረከች ነው እሱ የተባረከው ብሎ መናገር ግን ክደት ነው። ምክንያቱም እሷ ባትባረክ እሷ አይባረክም ነበር ብሎ ይህ ለፍጡር ነው የሚነገረው። የደግ ሰው ዘር ደግ ነው ይባላል ለእኛ ሲሆን፣ ምክንያቱም ብቸኛ እኮ ፈጣሪዋን የወለደች እናት እሷ ናት። ፈጣሪዋን የወለደች እናቱን የፈጠረ ልጅም የእሷ ልጅ ብቻ ነው። እናቱን የፈጠረ ልጅም የእሷ ልጅ ብቻ ነው። ፈጣሪዋን የወለደች እናትም እርሷ ብቻ ናት። ይህን በደንብ ለክቶና ጠንቅቆ ማወቅ ይጠይቃል። እንዲያ ካልሆነ ግን ዝም ብሎ እያመጡ የሆነ ሰነድ እየለጠፉ ኃይል አርያማዊት ናት ወደሚሉት ወደ እነዚያ የክደት ባህር ውስጥ እንዳንገባ ራስን መጠበቅ ይጠይቃል። ሌላው ወንድማችን ስዩም ካሰባሰበን አይቀር በዚሁ ምናልባት አስተማሪ ነን የምንል ሰዎች በርከት ብለን እንኖራለን ብዬ ስለማስብ ከታችም ከላይም በጣም ልዩ ጥንቃቄ ማድረግ አለብን ብዬ ማስበው ለምናነሳቸው ለምናስተምራቸው ለእያንዳንዱ ሐሳብ ቢቻል በጽሁፍ የተዘጋጀ ባይቻል በቃላችን ደጋግመን የተመለከትናቸውን መጻሕፍት ወደ ትውልዱ ለማፍሰስ ዝግጁ ብንሆን ቢቻል አልቻል ብሎ ቀንጥሎን ጓደኞቻችን ተሰብስበው በዚያ ቤት ከገባን ደግሞ የሆነ ቃል ልንናገር እንችላለን። ዳሂፀ ልሳንም ሊሆን ይችላል። አእምሮ ቢያን ብለንም ፈጥረንም ተፈላስፈንም ይህ ምንድነው ደግሞ ትኩረት ለመሳብም ብለን የተናገርነው ነገር ኑሮ ከሳትን ደግሞ ለመታረም የተዘጋጀ ልቡና ያስፈልጋል። ተሳስተሃል። አንዳንድ ወንድሞች የተናገሩት በቃ ዶግማ እያደረጉት ተቸግረናል። የማይሻር የማይንቀሳቀስ ማለት ነው። የእነሱን ሐሳብ ለመቀየር የእነሱን አስተምሮ ትክክል አይደለም ለማለት የሲኖዶስ ስብሰባ ሁሉ ያስፈልገናል የሚሉ ማለት ነው። አሁን እንዲህ ስል አበበን እያለ ነው መምህር ኤፍሬም ወይም ከበደን እያለ ነው እያላችሁ የምትለቁም ትኖራላችሁ። እናንተ ራሱ ጤና ይኖራችሁ። አንድ ቃል ስንናገር በቃ ለገሌ ነው እያላችሁ እየወሰዳችሁ አትመድቡት። እንደዚህ አይደለም የምለው። እኔ የምለው ማንም ምን የምልውን አበበም ይሁን ከበደም ይሁን የተናገረው ስህተት ከሆነ ለመታረም ይዘጋጅ። አልታረምም የሚል ሰው በሚችለው ይጠንቀቅ። ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ስለሚል ደግሞ ያ መጠንቀቅ ጎሎት ከወደቀ ደግሞ እናንሳህ ብለን ስንፈልገው ለመነሳት ዝግጁ ይሁን። በቃ እንዴት ተናግሬያታለሁ። ከዚህ በኋላ ሰብለ እከዩ ሃይማኖት ያለብሰውን የምጠቅሰው ጥቅስ አለኝ። ሰው ለክፋቱ ኃጢአት ለሚሰራት ኃጢአት ለዚያች ክፋት ጥቅስ ይጠቅሳል የሚል ባለቅኔ ነበር ካለፉ አባቶቻችን አንዱ። ስለዚህ ለዚያ ለምናደርገው ክፋት ለምናከናውነው ድርጊት ጥቅስ እየጠቀስን ግሩፕ እያደራጀን የሆነ የሚሳደብልን የሆነ ሰፈር ሂዶ ትክክል አይደላችሁ የሚልልን ሰው እያደራጀን ማይሆን ትምህርት እየዘራን እንዲህ መቀጠል አይቻልም። ይሄ ትክክል ስላልሆነ ማለት ነው። ይሄ ትክክል አይደለም። ስለዚህ አንድ ወንድማችን እሱ ብቻ ሳይሆን በጣም ብዙ ሰው አንደኛ ይውላችሁ አሁን ፎሎ ለመሰብሰብ የሆነ ነገር እንደዚህ በቲክታክ ብር ይሰራል ምናምን ለሚባለው ከሆነ ዓለማዊ ነገር መሞከር ይቻላል። የሆነ ሱቅ ማስተዋወቅ፣ የሆነ ሆቴል ማስተዋወቅ፣ የሆነ ነገር የሆነ በቃ ያን አጣመንም አቃንተንም ምናምን ብናስተላልፈው ችግር የለም። ሰው እንደምንም እየተረዳ ብቻ ሆቴል ከሆነ ከምግቡ ይድረስ፣ ሱቅ ከሆነ ከእቃው ይድረስ፣ ብዙ ችግር የለው። በቤተ ክርስቲያን ግን እንደዚያ እያጭበረበሩ እድገትን ለማግኘት ሙከራ ማድረግ ነውር ነው። የተምሮ ማስተማር ይጠይቃል። ዝም ብሎ ሳይሰሙ ሳይማሩ ሳይረዱ ሳያውቁ ዝም ብሎ ብድግ ብሎ ዝም ብሎ ተች ስልክ ስለገዛም ብቻ ቲክታክ ከፍቶ በቃ ወይ የሆነ ስም ወይ ዲቁና ወይ የሆነ እንትን ስላለን ብቻ ለማስተማር ራስን አዘጋጅቶ ማውጣት ይሄ ነውር ነው። እግዚአብሔር በሚያውቅ እንዴ ዘይርሱ ዛሃከ ዘመኑ ውእቱ ሄራ ይከውን አይደል የሚለው ለራሱ የከፋ ለማንቸር ይሆናል ይባላል። እሱ ሳይኖረው ከምኑ አመጣ ምን ይሰጣል እንዴ? እሱ ላይ በጣም ሁላችንም ልናስብበት የሚገባው ጉዳይ ስለሆነ በጣም አደራ ለማለት እወዳለሁ። ከዚያ ውጪ መምህራንን በደንብ ማድመጥ፣ የሚነገረውን ቃል በደንብ ማወቅ፣ በደንብ መጠንቀቅ ይጠይቃል። በደንብ ማወቅ፣ በደንብ መጠንቀቅ ይጠይቃል። እንዲያ ካልሆነ ግን ያለ እመቤታችን አማላጅነት ዓለም አይድንም። ኦኬ እሺ በቃ እንዲህ የሚባል ሀሳብ ከመጣ አሁን እመቤታችን አማልዳ ነው ዓለምን። ስለዚህ ኢየሱስ ክርስቶስ ለምን ሰው ሆነ? ዝም ብሎ ድንግልን ፈጥሮ በእሷ ምልጃ ብቻ ዓለም የሚድን ከሆነ እሷን ፈጥሮ እሱ ስግው መሆኑን አይተወውም ነበር? ምክንያቱም ምክንያተ ድህን መሆኗን ትተን በምልጇ ብቻ ነው ዓለም የሚድነው ብለን ካምን ለምን ስግው መሆን አስፈለገው?
ዝም ብሎ የምታማልድ ብቻ ፈጥሮ አይተወውም ነበር ወይ? እሱ ላይ ቀርነ መድኃኒት መሆኗን መናገር አይበቃም? ቀርነ መድኃኒት፣ ዓለም የዳነበት መድኃኒት የተበጠበጠባት ነፍስና ስጋ በማይጸኗ የታረቀባት የአማናዊት ኪዳን የአዲስ ኪዳን ኪሩብ የህይወታችን ቀመር ጌታን ያየንባት መስታወት የሲኦልን ባህር የተሻገርንባት መርከብ እንዲህ ብለው እኮ ገልጸዋታል አባቶቻችን። ይህን በደንብ መያዝ ይጠይቃል። ዝም ብሎ የሆነ አንድ ነገር ተናግረን የሆነ መነጋገሪያ መሆን የሚባል አለ በዚህ በቲክታኩ። በእርግጥ ሞኝ ነው እዚህም እንትኑ ሰው ዝም ብሎ የሚከተለው ምናምን የሚሯሯጥበት። ከዚያ ደግሞ የሆነ ሰምቶ ይመጣና ደግሞ ኧረ እንዴት እናድርግ ማንን እንመን ዝም ብሎ በቃ ያገኝ የሚያወዝ መቃመስዬ የምንለው አለ በእኛ በትርጓሜ ማለት ነው። የቆመ ሸንበቆ ከቆላም ከደጋም የመጣ ንፋስ የሚያወዛውዝ እንደዚያ ነገር አትሆኑ። እናንተም ጸና ለማለት ሞክሩ። እግዚአብሔር እንድንጸና ሁላችንም ይርዳን። አመሰግናለሁ። እሺ መምህራችን መምህር ኤፍሬም እግዚአብሔር ይስጥልን። ዲያቆን ድምፅ ላሰማ እንትን እንዳይዘረግፋችሁ። እሺ ሁላችንም ምነው እንዳልመረቅ ነው? እኔ ልመርቅ ነው። በዛው ድምፅ እያሰማው ልመርቅ ነው። እግዚአብሔር ይስጥልን። በጣም ጸጋ እድሜን ይጨምርልን። የአገልግሎት ዘመኖትን እግዚአብሔር ያብዛልን። ለእናንተ ለእርሶ ብቻ አይደለም እዚህ ላላችሁ ሊቃውንት ሁሉ በክህነትም ያላችሁ እግዚአብሔር ክህነታችሁን ይባርክልን። ክህነተ ጴጥሮስ ለዘላለም የምትጸኑበት ያደርግልን። ደግሞ ዲያቆናቱም እንደነ እስጢፋኖስ የምንበረታ ያድርገን። ከፍ ወዳለው ማዕረግ የምንደርስ እንግዲህ የአባቶቻችን አምላክ ይርዳን። ቃለ ሕይወት ያሰማልን። እድሜ ጤና ይስጥልን። ከክፉ ነገሩ ይጠብቅልን። እግዚአብሔር በጤና ይመልስላችሁ አገልግሎታችሁን ሁሉ። ትልቁ ነገር ጤና ስለሆነ ማለት ነው። ኮመንት አንዴ ክፈትላቸውና ታላቁ እኔ መንገድ ላይ ስለሆንኩኝ ኮመንት ይከፈትላቸውና ኮመንት ላይ እንዴት ነው እስካሁን ያለው ትምህርት፣ እንዴት ዳይጀስት እያደረጉት ነው፣ እንዴት እየተቀበሉት ነው የሚለውን ብዙ ነገር እየተማረን ስለሆነ ኮመንት ላይ ሲያሰባችሁ እንዴት ነው እስካሁን ያለው ትምህርት፣ እስካሁን የተማርነው እውቀት፣ የተሰጠን እውቀት እንዴት ነው? ኮመንት ጻፉላቸው። ጊፍት ያላችሁ በጊፍት አበረታቷቸው። ታብታብ አድርጉ፣ ሼር አድርጉ፣ ኮፕሊንግ አድርጉ። ታላቁም በጣም ጥሩ እያሳለጡ ነው። በጣም ጥሩ ጸጋ ነው እና እግዚአብሔር ይስጥልን። ይቀጥሉ ታላቁ። እሺ አድማጮችም ጥሩ ነገር እንዳገኙበት ከኮሜንቱ ማየት እንችላለን። ሀሳቦቹን ምናልባት ጠቅለል አድርገን ለመናገር ያክል ብኪ ድህነ ዓለም የሚለውን ያብራሩበት መንገድ የሚገርም ነው። እኔ ግን የሁሉንም ሀሳብ ጠቅለል ያደርገዋል ብዬ የያዝኩት የመጋቤ ብሉይ ሀሳብ ነው። መጋቤ ብሉይ ሀሳብ ምንድን ነው? አምላክን መውለድ ለእመቤታችን ብቻ የሚሰጥ ነው። አማላጅነት ግን ሁሉም አምላክን ያልወለደው ሁሉ አማላጅ ተብሎ ሊጠራ የሚችል ነው። ስለዚህ እንደው ትልቁን ፒክቸር አምላክን መውለዷን ትተን ወደ አማላጅነት ማውረድ አንደኛ ተገቢ አይደለም ነው፣ ተገቢ አይደለም። ሁለተኛ ዓለም የዳነው በወልደ እግዚአብሔር ነው፣ ሰው በሆነው በእግዚአብሔር ልጅ ነው እንጂ በአማላጅነት ዓለም አልዳነም። በአማላጅነት ዓለም አልዳነም። እነዚህን ሁለት መሰረታዊ ነገሮች ከያዘ አንድ ሰው ያለ እመቤታችን አማላጅነት ዓለም አይድንም የሚለው ንግግር ውስጥ ያለውን ችግር ለይቶ ማወቅ ይችላል ማለት ነው፣ ለይቶ ማየት ይችላል ማለት ነው። ስለዚህ ወንድማችን ዲያቆን ስዩም ጥሩ ምሽትን እንደነበረልህ ተስፋ አደርጋለሁ። ለሁላችንም እንደዛው ማለት ነው። ከዚህ በፊት ምናልባት የተወዛገበም ሰው ካለ፣ ግራ የተጋባም ሰው ካለ ዛሬ ነገሩ ሁሉ ጥርት እንዳለለት ተስፋ አደርጋለሁ። ለዲያቆን ስዩም እግዚአብሔር ይስጥልን ማለት ፈልጋለሁ እኔ ስፔሻሊ ለእርሱ ማለት ነው። ምክንያቱም አልገገመም፣ እንደሌሎቹ መገገም ይችል ነበር። አይ ብያለሁ ቪዲዮንም ሰርቻለሁ በቃ ከዚህ በኋላ እኔ ማንን የምሰማው ነገር የለም፣ በቃ የራሴን ጀሌ አደራጅቼ መቀጠል እችላለሁ ማለት ይችል ነበረ ግን አላረገውም። እሱን ያደርገው የሊቃውንቱን ምክር ሰምቶ የቤተ ክርስቲያንን ድምፅ ሰምቶ እንደው በትህትና መጥቶ ከዚህ ቁጭ በማለቱ የዲቁናውን ወግም ስላስከበረ በዚሁ እኔ ፐርሰናሊ ቴንኪው ማለት እፈልጋለሁ። ሁላችንንም ከሱ ብንማር የሚል ሀሳብም በዚሁ መሰንዘር እፈልጋለሁ። ዲያቆን ስዩም የምትለው ነገር ካለ ሀሳብ ላንተ ልስጥ።
እንግዲህ ያው ለመሀል ለልሂቅ ነው እንግዲህ የሆነ ምንም ማለት ያው እድል ስለሰጠኝ አመሰግናለሁ። እንግዲህ ሊቃውንቱ በጣም በሚገርም መልኩ ነው። እኔ እንዲሁም ምን ተመኘውላቸው አንዳንድ ነገሮች አሉ። ልክ እንደዚህ ዝቅ ብሎ መማርን ቢታወቅና ቢማሩ ጥሩ ነው። ብዙ ቪዲዮዎች አሉ። ብዙ ቪዲዮዎች እንኳን አይደለም ሊቃውንቱ እኔ የምተቻቸው በአቅሜ እንዳንድ ደቀ መዝሙር የምተቻቸው ቪዲዮ አሉ እና የእነሱ ባለቤቶችን ቢመጡ ብዬ ለእነሱ ጥሪ አቀርብና እኔ ወደ ጉዳይ ሲሄድ ምንድን ነው እኔ ያለ ማርያም አማላጅነት ዓለም አይድንም አላልኩም። ያው ሲብራራ ግን ሰምቻለሁ። ጥሩ ነው ማብራራቱ። እኔ ግን ያልኩት ምንድነው ያው ወደ ጥያቄ ልደገም ላድርግና ልለፈው ብዬ ነው። ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም የሚል ሀሳብ ነው የተናገርኩት። አስተምሮዬም እንደዚህ ነው። አይ ይህንን ነገር ጥሩ አይደለም፣ አካሄድ ይጎለዋልም፣ ብዙ ሊቃውንቱ ተራቀውበታል። አሜን ብያለሁ። ሁለተኛው ደግሞ ምንድን ነው ያው ከድንግል ማርያም ባይወለድ ኑሮ ከሌላም ተወልዶ ያድነን ነበረ የሚል ሀሳቦችም ስላሉ አይ ከድንግል ማርያም ነው የተወለደው። እሷን መዓዛ ስለወደደ ጠቅሼዋለሁ ቪዲዮ ላይም ቅድም ሊቃውንቱ ሲጠቅሱት የነበረውን እሷን ነው የመረጠ። ስለዚህ ሌላ ወደፊትም ወደኋላም የለም እሷን ነው የመረጠ ብዬ ይህንን ነው ያስተማርኩት ማለት ነው። እና የሚገርም ትምህርት ነው እኔ የሚያገኘሁት። እኔንም ተከትለው ከዚህ ጋር እኔን የመጡ አሉ። እነሱም የሚያምኑም የማያምኑም ናቸው እኔ ጋር የመጡት። እነሱም በደንብ እየተማሩ ነው። ስለ ድንግል ማርያም እንግዲህ አብዛኛ ግን ትንሽ ያው እኔም እንዲብራራልኝም ፈልገው ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበር። ይህ ደግሞ እሷ ደግሞ እሱን ማውለዷ ደግሞ ማስታረቅ ነው ብዬ የተረጎምኳትን ትንሽ ሊቃውንቱ ብታብራሩልኝ ደስ ይለኛል። ምክንያቱም አሁን እንግዲህ ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ አልኩኝ። ከዛ በኋላ እሱን መውለዷ ደግሞ ሰማይና ምድርን ሰውንና ደግሞ ፈጣሪን ማስታረቅ ነው፣ መላእክትንና ደግሞ ሰውን ማስታረቅ ነው ብዬ ይችን ያልኳትን ብታብራሩልኝ ለማለት ነው እኔ የተጠቀምኩት ማለት ነው። ምክንያቱም ለምሳሌ አልታረቅንም ወይ የሚለው ነገር እዚህ ጋር አለች። ለምሳሌ ወለደችው እኮ ዲያቆን ስዩም ወደኋላ እንዳንመለስ አንደኛ፣ ሁለተኛ ኦርቶዶክሳውያን እንደመሆናችን መጠን ያልኩት የሚባል ነገር የለም፣ ያሰብኩት የሚባል ነገር የለም። ቅድም ሊቃውንቱ ሲያነሱት ነበረ። ያለን ነገር ሁሉ እየተቀበልነው ነው። ያለን ነገር ሁሉ አባቶቻችን የሰጡን ነው። እኛ የምንለው አባቶች የሚሉትን ካልሆነ የግል ሀሳባችን ነው። መናገርም ማሰብም አይገባንም። መናገርም አገርው ነበር በታላቁ ይቅርታ እንዴ። ስለዚህ አሁን ፓቲቭ ሴናሪዮ በመስራት ቅድም መምህር እንባቆም በደንብ ነው እየተናገሩት። ኖሮ ብሎ ቴዎሎጂ የለም፣ ኖሮ ብሎ ሀሳብ የለም። ለምሳሌ አንተ ገስት ባትገባ ኖሮ ተጠይቅ ነበረ? በቃ አትጠይቅም ነው መልሱ። ገስት ስለገባህ ነው የምትጠይቀው አይደለ? ስለዚህ አሁን እንትን ባይሆን ኖሮስ ብሎ ነገር የለም። ዓለምን ባይፈጥር ኖሮ ዓለሙ እንዴት ነበር የሚሆነው? እንዴትም እኛ አናቅም። በቃ እንዴት ሊሆን እንደሚችል እኛ አናቅም። በቃ ኦልሬዲ ተፈጥሯል። በተፈጠረ ዓለም ውስጥ ነው ያለ ነው። አሁን ድንግል ማርያም አምላክን ባትወልድ ወለደችዋ። በቃ እንግዲህ ምን እናድርግ? በሆነው ነገር ነው ዲስከስ ማድረግ የሚገባን እንጂ ባትወልደው ኖሮ ተብሎ ቴዎሎጂ የለም። ዓለም ባይፈጠር ኖሮ ተብሎ ቴዎሎጂ የለም። እንደዚህ ባይሆን ኖሮ ብሎ ቴዎሎጂ የለም። ቅድምም ቢሆን እነሱ ሊቃውንቱ በሙሉ ያብራሩልህ ይሄንን ኖሮ የሚለውን ሴናሪዮ እየፈጠርከው ምክንያተ ድህን የምትለውን ሀሳብ ለማብራራት ከሆነ ቤተክርስቲያን ኦልሬዲ የምትጠቀመው መገለጫ አለ። እሱም ምንድነው? የመዳናችን ምክንያት የሚለው አገላለጥ ነው። ስለዚህ ኖሮ የሚለውን ተወውና የመዳናችን ምክንያት ናት ድንግል ማርያም ብለህ መግለጥ ትችላለህ። ድንግል ማርያም ለቃል መውረድ ሰው መሆን ምክንያት ናት። ይሄንን ለመግለጽ ከሆነ ኦልሬዲ በየመጽሐፍቱ
በየትርጓሜው የሚገኝ ስለሆነ ይህንን መጠቀም ይቻላል። ኖሮ ተብሎ ግን አዲስ አገላለጥ፣ አዲስ ቃል፣ አዲስ ትምህርት አይመጣም ነው አይመጣም። ስለዚህ አሁንም ቢሆን ይሄ ኖሮ የሚለውን ሐሳብ ተወውና መግለጽ የፈለከው ምክንያተ ድህን የሚለውን ከሆነ በቃ ምክንያተ ድህን በሚለው አስተካክለው። እንደዛ ስለሆነ ማለት ነው። ሐሳቢ ግልጽ ነው ሲዩ? አዎ ግልጽ ነው። አይ እኔ ይህንኛውንም ያው ምክንያት አንቺን አድርጎ ዓለሙን ሁሉ አዳነ የሚለውም ነገር ይህንን ምክንያተ ድህን ናት ማርያም። እኔም አምናለሁ። እኔ አዝች ጋር ምናልባት ቅድም ደና ታላቁ